አሜሪካ በኢራን ላይ ዳግም ጥቃት መጀመሯ ተሰምቷል። ኢራንም ብትሆን ታዲያ ከአሜሪካ ለተሰነዘረባት ጥቃት እጇን አጣጥፋ የተቀመጠች አልሆነችም። ይልቅ የአሜሪካ ወኪል ወይም ፕሮክሲ ስትል በፈረጀቻቸው አንዳንድ እንደ ባህሬንና ኩዌት ባሉ ሀገሮች ውስጥ የሚገኘውን የአሜሪካ ወታደራዊ ቀጠናዎች ላይ አጸፋ ድብደባ አድርጋለች። የአሜሪካ ጦር በትላንትናው ዕለት የሰነዘረው ጥቃት በሆርሙዝ መተላለፊያ በሚገኘው የኢራን አብዮታዊ ዘብ ወታደራዊ ቁሳቁሶች ያለመ ነውም ተብሏል። ዋሽንግተን ጥቃት ያደረሰችው በሆርሙዝ በመተላለፍ ላይ የነበሩ የሳውዲና የኳታር መርከቦች መመታታቸውን ተከትሎ እንደሆነ አልጀዚራ ዘግቦታል። በቱርክ አንካራ የሚገኙት ዶናልድ ትራምፕ አመሻሹን የሀገራቸው ጦር በኢራን ላይ ኃይለኛ ድብደባ ፈጽሟል ሲሉ ለጋዜጠኞች ተናግረዋል። ትራምፕ እጅግ ንቀት በተሞላበት ሁኔታ መሪያቸውን እንዲቀብሩ ጊዜ ሰጥተናቸው ነበር፣ እነሱ ግን በመርከቦች ላይ ተኩስ መክፈት ጀመሩ፣ በመሆኑም ብርቱ ክንዳችንን አሳየናቸው ነው ያሉት። አሜሪካ ጥቃት ሰነዘረች ከተባለ በኋላ በሆርሙዝ በመሻገር ላይ ያሉ መርከቦች ምንም ጉዳት እንዳልደረሰባቸው ለመገናኛ ብዙሃን ተናግረዋል። ይሁን እንጂ የተባበሩት መንግስታት በአሜሪካ የተፈጸመው ጥቃትን በማውገዝ የመንግስታቱ የሰብአዊና የደራሽ ቁሳቁሶችን የጫኑ መርከቦች እንቅስቃሴ እንዳያደርጉ ትዕዛዝ አስተላልፈዋል። ይህ የአሜሪካ ጥቃት ኢራናውያን የቀድሞ መሪያቸውን አያቶላህ አሊ ኻሜኒን ለመጨረሻ ጊዜ እየተሰናበቱ ባሉበት ቀናትም ነው። የአሜሪካ ጦር ማዕከላዊ እዝ ትላንት ማክሰኞ ዕለት 80 የሚደርሱ ድብደባዎችን ማድረጉን ይፋ አድርጓል። የጥቃቱ ኢላማ ከሆኑት ውስጥ አብዛኛው የኢራን አብዮታዊ ዘብ ትናንሽ መርከቦችና ጀልባዎች ናቸውም ተብሏል። ይህንን የአሜሪካ ድብደባ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አለቃ ማርክ ሩት ተገቢና ትክክለኛ ሲሉ በመጥራት ለዚህም ኢራን የተኩስ አቁም ስምምነቱን በመጣሷ ነው የሚል ምክንያት ሰጥተውታል። ከአውሮፓ ሀገራት ባሻገር የኩዌት ኳታርና የሳውዲ አረቢያ ውጭ ጉዳይ ሚኒስትሮች ኢራን አደረገች ያሉትን ጥቃት ኮንነውታል። የአውሮፓ ህብረት ሊቀመንበር ካጃ ካላስ በተመሳሳይ ኢራን አደረሰች ያሉትን ድብደባና የስምምነት ጥሰት የተቹ ሲሆን የህብረቱና የገልፍ የውጭ ጉዳይ ሚኒስትሮች ተገናኝተው እንደሚመክሩ በትዊተር ገጻቸው ላይ አስነብበዋል። በተቃራኒው ታዲያ ዋሽንግተን የሰነዘረቻቸውን ጥቃት የቴህራን የውጭ ጉዳይ ሚኒስትር አባስ አራጋቺ ግልጽ የስምምነት ጥሰት ነው ብለውታል። ለዚህም ነው ሀገራቸው አጸፋ መስጠቷ ይላሉ አባስ አራጋቺ። ስምምነቱ ምንም ውጤታማ እንዳልሆነ ሀገራቸው እንደ ትላንቱ ሁሉ መቼም ቢሆን ጥቅሞቿን እንደምታስከብር፣ አንድነቷን እንደምታስጠብቅ ተናግረዋል። ሚኒስትሩ በዚህ ወቅት ቁልፍ የኢራን ሰው የሚባሉ ሲሆን ለአሜሪካ ደጃፋቸውን በማከራየት ላይ ያሉ የገልፍ ሀገራት ደግሞ ደጋግመው እንዲጠነቀቁም አሳስበዋል። ከውጭ ጉዳይ ሚኒስትሩ በተጨማሪ የኢራን ኢስላሚክ ሪፐብሊክ ፕሬዝዳንት መሱድ ፔዜሽኪያን አሜሪካ ሕግና ደንቦችን፣ ስምምነቶችን ለመጣስ ተፋላሚዎቿን ለማንጓጠጥና ለማጭበርበር ማንም አያህላትም ሲሉ ከሰሞኑ ዶናልድ ትራምፕ በዓለም ዋንጫው በጥፋት በቀይ የተሰናበተው ተጫዋች ከፊፋ አመራሮች ጋር በመደራደር ህጋዊ ባልሆነ መንገድ ወደ ጨዋታው እንዲመለስ ማድረጋቸውን እንደ ማሳያ ተናግረዋል። መሱድ ፔዜሽኪያን የቀድሞ መሪውን አያቶላህ አሊ ኻሜኒ ስንብት በማስተባበር ላይ በኢራን የሚገኙ ቢሆንም ጥቃቱ እንደተከፈተ ወዲያው ወደ ሀገራቸው ኢራን ተመልሰው ነው ውግዘት የተሞላበት መግለጫ የሰጡት። ይህ ጊዜ ለኢራን የዋዛ የሚባል አይደለም ሲሉ ተንታኞች ያስረዳሉ። ወዲህ ታላቁን መሪያቸውን አጥተው ከሀዘን ባላገገሙበት፣ እኚሁ መሪያቸውን ከፍ ባላጀብ እየተሰናበቱ ባሉበት፣ ከአሜሪካና ከተባባሪዎቿ የሚሰነዘርባት ሁሉ ከድጡ ወደ ማጡ ያሸጋገራት ነው በሚልም የሚነገር ነው። ኢራን እየደረሰባት ያለው ኢኮኖሚ ተጽዕኖም በቀላሉ የሚታይ አይደለም የሚሉ ተንታኞች ሀገሪቱ ህልውናዋ በፔትሮኬሚካልና ነዳጅ ሽያጭ ላይ የተጠለጠለ ነውም ይላሉ። የማይተማመን ባልንጀራ በየወንዙ ይማማራል እንዲል ተረቱ። ሁለቱ ሀገራት የጎሪጥ የተያዩ ስምምነት ይሉት ነገር ከሳምንታት በፊት አድርገውም ነበር። ይህም ስምምነት ከሁለቱ ሀገራት ባሻገር በአውሮፓ እንዲሁም በሩቅ ምስራቅና በመካከለኛው ምስራቅ ሀገራት በበጎ የታየ አንድ ተስፋ የተጣለበትም ነበር። ሆኖም እንዳይሆን ሆኖ ዳግም ወደ ጦርነት ተመልሰዋል። ባለ 14 ገጽ ስምምነቱ ተኩሱ ከማቆም ባሻገር የኢኮኖሚ ማሻሻያና የንግድ ልውውጥ ድንጋጌዎችን የያዘ ቢሆንም አሁን ውሃ የተቸለሰበት እንደሚመስል ነው ባለሙያዎች የሚናገሩት። የደህንነት ተንታኙ ፍራንክ ጋርነር ገልፍ የሚታየው የባሩድ ሽታ ሁለቱን ሀገራት ወደ ባሰና የተሟላ ጦርነት ውስጥ ዳግም ሊያስገባቸው የሚችል
አዝማሚያ ነው ብሎታል። የነጩ ቤተ መንግስት አለቃ ዶናልድ ትራምፕ ከኢራን ጋር ገብተው የነበረው ስምምነት ያበቃ መሆኑን አውጀዋል። ከነሱ ጋር ከዚህ በኋላ አብሬ ጊዜን አላባክንም፣ ዜአር ስካም አጭበርባሪ ናቸው፣ ጤነኞችም አይደሉም በማለት ኢራናውያንና የኢራን ተደራዳሪዎች አንጓጣዋቸዋል። ነገር ግን የአሜሪካ ተደራዳሪዎች እሳት የላሱ ናቸው፣ መደራደር የሚከብዳቸው አይደሉም፣ ካስፈለገም ይደራደራሉ ሲሉ ዶናልድ ትራምፕ ተናግረዋል። እኚህ የ79 ዓመቱ የሃያሉ አገር አሜሪካ ፕሬዝዳንት ዶናልድ ትራምፕ በኔቶ ስብሰባ ላይ በመታደም በአባል ሀገራቱ ያላቸውን ቅሬታ ገልጸዋል። ትራምፕ ሀገራቸው አሜሪካ ሽብርተኝነትን ስትዋጋ የደረሰላት አንዳች የጦር ቃል ኪዳኑ ሀገር የለም በማለትም ወቅሰዋል። ትራምፕ ተናድጃለሁ፣ ሀገሬ ቢሊዮን ዶላሮችን ስትከሰክስ ዞር ብሎ ያያት የለም ብለዋል። ፕሬዝዳንቱ በዚሁ በሀገረ ቱርክ እየተካሄደ በሚገኘው የቃል ኪዳኑ ጉባኤ ላይ የኢራን መሪዎች ካንሰር ናቸው፣ ካንሰር ደግሞ እንደሚታወቀው ቶሎ መቆረጥ ያለበት በሽታ ነው፣ እነሱ ሰይጣኖችም ናቸው ብለዋቸዋል። ትራምፕ ሀገራቸው አሜሪካ በፍጹም ኢራን ኒውክሌር ስታበለጽግ እጇን አጣጥፋ አትመለከትም በሚል የጸና አቋማቸውን ገልጸዋል። ጦርነቱ ዳግም ከመጀመሩ በተጨማሪ አሜሪካ አንስታው የነበረውን በኢራን ላይ ጣለችውን የነዳጅ ግብይት ማዕቀብ ዳግም ተግባራዊ አድርጋዋለች። ይህ በኢራን ኢኮኖሚ ላይ ታዲያ ቀላል የማይባል ዳፋ እንደሚኖረው ነው እየተሰማ ያለው። ይህ በመሆኑ በዓለም የነዳጅ ገበያ ላይ ከትላንት ጀምሮ የ6% ጭማሪ ታይቷል። ይህ ማለት አንድ በርሜል ክሩድ ነዳጅ 76 የአሜሪካን ዶላር እንዲሸጥ አድርጎታል። የሁለቱ ሀገራት የተኩስ ልውውጥ በዚህ የሚቀጥል ከሆነ እና ትራምፕ አልተሳካም ያሉት ስምምነት ዳግም ወደ ውይይት የማይመለስ ከሆነ ከቀድሞ የከፋ ጉዳት በተለይም በኢራን ላይ አለፍ ሲልም የኢኮኖሚ ጫናው በሁሉም ሀገራት ላይ ሊበረታ እንደሚችል የሚናገሩ ጥቂቶች አይደሉም።